ጌታን ተቀበሉ። አዎ ተቀብለናል። ጌታን ተቀብያለሁ የሚሉ ሰዎች ከቅዱሳን ጋር የትከሻ መለካካት ይፈጽማሉ። ይሄ ዲስኩር እንጂ ጌታን መቀበል አይደለም። የክርስቶስ የሆኑ አርአያዎቻችንን አለማክበር ጌታን መቀበል አይደለም። ለራስ ቢዝነስ ማስተካከል ነው። ሃይማኖት ከሆነ ሰማይ ሊያደርሰን ይገባል። ሃይማኖታዊ ከሆነ አንድ ሰው ማሽተት ያለበት የሰማይ ጣን ነው። ክርስቶስ የራቁትነታችን ልብስ ነው። የድካማችን ብርታት ነው። የጨለማችን ብርሃን ነው። የማሸነፍ ኃይላችን፣ የድል አርማችን፣ ሰማይ መግቢያችን፣ በሩ እኔ ነኝ ያለ ወደ አብ የሚወስደን መንገዳችን ነው። እውነትና ሕይወት መንገድ እኔ ነኝ። ያለ መንገድ መሄድ፣ ያለ እውነት መታመን፣ ያለ ሕይወት መተንፈስ አይቻልም። እንዲህ ነው እኛ ክርስቶስን የምንቀበለው። ስለዚህ ለተቀበሉት ሁሉ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። አዎ ጌታን ተቀብለናል። እግዚአብሔር ብለን የተቀበልነው እንዲህ ነው። ክርስቶስ እግዚአብሔር ነው። ወደ አባቱ ሊያቀርበን የመጣ በከበረ ደሙ ፈሳሽነት የሚታረቀን ከአባቱም ጋር የሚያስታርቀን ሕይወት የሚሆነን ጌታ ወደ ምድር የተገለጠው ክርስቶስ እርሱ ነው። ጌታን ተቀበሉ ስትባሉ አትደናበሩ። እንዴት እንደተቀበላችሁ ታስረዱ። ጌታን ያልተቀበላችሁ ካላችሁ ከዚህ እምነት ውጪ ኑ፣ ቤተክርስቲያን ጌታን ታቀበላችኋለች። እኛ የምንሰብከው ክርስቶስ ሐዋርያት ዞረው ያስተማሩለት፣ አስቀድመው ነቢያት ትንቢት የተናገሩለት ክርስቶስ የመቅደሳችን ጉልላት፣ የቤታችን ራስ፣ የሕይወታችን ዋልታ ነው። ክብርና ምስጋና ለስሙ ይሁን። ክርስቶስን በትክክለኛ ማንነቱ በሰከነ ሰብዕና እያመለክ ነው ተሻግረን ለመኖር ትልቁ የአዲስ ኪዳን ቤት ይቺ ናት። የአዲስ ኪዳን ቤት እዚህ ነው ጌታ ያለው፣ ሌላ ቦታ የለም። በእርግጥ የምነግራችሁ ጌታ ያለው እዚህ ቤት ነው፣ ሌላ ቤት አይደለም። በሰዎች ስሜት የማይገለጠው ጌታ እዚህ ነው ያለው። ሐዋርያት ያልከለሉት የገለጡት ጌታ እዚህ ነው ያለው። ድንግል ማርያም በግርግም አቅፋ ያየነው ሕፃን እዚህ ነው ያለው። ቀራንዮ ላይ ሆኖ እነኋት እናታችሁ እኔ መድኃኒታችሁ ያለን ጌታ እዚህ ነው ያለው። መስቀሉን ስታዩ ከታች መሶበ ወርቅ አለ። መሶበ ወርቁ ውስጥ ህብስት አለ። ከመስቀል ላይ የወረደው የሕይወት እንጀራ ለዓለም የተሰጠው በመሶበ ወርቅ በእመቤታችን ይቀመጣል። ከዚያ የወጣው መና የሕይወት እንጀራ ነው። አንቲ ውእቱ መሶበ ወርቅ እንተ ውስቴታ መናህቡ፣ የተሰወረ መና ያለብሽ የወርቅ መሶብ አንቺ ነሽ ይላታል በውዳሴ ማርያም። ህብስት ነው፣ እሱም የሕይወት እንጀራ ነው። ዘወረደም ሰማያት፣ ከሰማያት የወረደ ወሀቤ ሕይወት ለኩሉ ዓለም፣ ለዓለም ሁሉ ሕይወት የሰጠ ክርስቶስ የሕይወት እንጀራ ነው ትላለች ተዋህዶ። ለተቀበሉት ግን ላመኑትም የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው። በዚህ ርዕስ ላይ እንነሳለን። የትምህርታችን ርዕስ በአጭሩ ከዚህ ውስጥ ስናወጣ እግዚአብሔርን መቀበል ወይንም ጌታን መቀበል በሉ። እስኪ ሁላችሁ ጌታን በሉ። ክርስቶስን መቀበል። መንገዱን ሁሉ ያጨናነቀው ከሰላምታ በፊት ሁላችንም የምንጠየቀው ጥያቄ ጌታን ተቀበሉ የሚል ነው አይደለ? እንዴት ነው በኦርቶዶክሳዊ አስተምህሮ ጌታን መቀበል? ክርስቲያኖች መቼ ነው ጌታን የሚቀበሉት? ያልተቀበሉበትስ ጊዜ መቼ ነው? ጌታን መቀበል ማለት በኦርቶዶክሳዊ አስተምህሮ ምን ማለት ነው? ይሄንን ነው የምናየው። ሁሉም የየራሱ አስተምህሮ አለው፣ ሁሉም ሃይማኖት። በእኛ በኦርቶዶክሳዊ አስተምህሮ ግን ክርስቶስን እንዳልተቀበልን አድርገው ሲኮንኑን እናያለን። ክርስቶስን በመቀበል ደረጃ ያልፎከረች ነገር ግን በትክክለኛ ማንነቱ የተቀበለች ኦርቶዶክሳዊ ተዋህዶ ቤተክርስቲያን ናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በዚህ ትምህርት እንማራለን። ለተቀበሉት ሁሉ በስሙም ላመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ክርስቲያን መሆን፣ ክርስቶሳዊ መሆን እንደ ግለሰብ እንደ ሀገር እናያለን። በሁለት ከከፈል ነው ይበቃል። ኢትዮጵያ እንደ ሀገር ከእግዚአብሔር ተወልዳለች። የተወለደችው በ34 ዓመተ ምህረት ነው። መጽሐፋችን ላይ እንደተጻፈው ጌታ ባረገበት በጥቂት ወራት ውስጥ የመንፈስ ቅዱስ ስጦታ በወረደበት ጊዜ 33 ዓመት ከ3 ወር በምድር ላይ ከተመላለሰ በኋላ 40 ቀን አስተምሮ በ40ኛው ቀን አድርጎ በ50ኛው ቀን መንፈስ ቅዱስ ላከላቸው። ኢየሩሳሌም በታምራትና በትምህርት ተሞላች። የአጋንንት ኃይል ተናጋ። የምድር መሰረት ተናወጠ። የእግዚአብሔር መላእክት በምድር ላይ ወረዱ። የመንፈስ ቅዱስ ጸጋ ምድሪቷ ላይ ሞላ። የደቀ መዛሙርቱ በእሳት መጠመቅ ምድሪቷን
በእሳት ያነዳት ጀመር። ዲያብሎስ ይለበለብ ጀመር። ምድር ደግሞ ፋሲካዋን አድርጋ መሞቅ ጀመረች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የክርስቶስ ትንሣኤና ዕርገት ለትውልዱ ያስቀመጠለት የመንፈስ ቅዱስ ዘመን ነው። እግዚአብሔርን በመጠበቅ የቀደሙ ነቢያት ኖረዋል። እስከሚሻገሩ ድረስ ድልድዩን እስከሚያልፉ የሞት መጋረጃ ተቀዶ ሕይወትና ሞት በመካከላቸው ያለውን ነገሮች እስከሚያስተካክሉ ድረስ ዓለም በሞት ይመላለስ ጀመር። የዚህ ምክንያቱ ሰው ነው። ለመውደቃችን፣ ምድር ለመጣላችን፣ ሞት በላያችን ላይ ለማምጣታችን ምክንያቶቹ እኛ ነን። አሁንም ሰው ወደ ሲኦል የሚወርደው ገሃነም የሚገባው መጨረሻ ላይ በራሱ ነው። ከእግዚአብሔር የጎደለበት ነገር ኖሮት ሳይሆን እሱ ያልተቀበለው ነገር ስላለ ነው። ስለዚህ ወደ ሕይወት ለመሻገር መቀበል ያስፈልጋል። እውነት ነው፣ ጌታን መቀበል ያስፈልጋል። ማንም መቀበል ንገሩኝ እስኪ። ክርስቶስን መቀበል አዳኝነቱን፣ መድኃኒትነቱን፣ ሕይወት መሆኑን፣ አምላክነቱን፣ ጌትነቱን፣ የባህሪ አምላክነቱን፣ የእግዚአብሔር ልጅነቱን፣ ከሦስቱ አካል አንዱ አካል መሆኑ፣ ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው ዘላለማዊ አምላክ መሆኑን፣ በቅድምና የነበረ ቀዳማዊ ቃል መሆኑን አምነው ለተቀበሉት ልጆቹ እንዲሆኑ ስልጣን ይሰጣቸዋል። ስለዚህ ይህንን ለመቀበል እንደ ሀገር ከዓለም የመጀመሪያዋ ክርስቲያን ሀገር ኢትዮጵያ ነች። ለዚህ ነው ሀገሪቱ ምን ብትለማ፣ ምን ብታብለጨለች፣ ምን ቢያምርባት ነጭ ጎዳናዋን ሳይሆን ሊያይ የሚመጣው ገዳማቶቿን ነው። የዚህ ዓለም ትልቁ መሻት ጥበብን ለማግኘት የሚመጣው ወደ ገዳማት ውስጥ ነው። የክርስትናው መነሻ በነበረበት ቅርጽ ያለው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ክብርና ምስጋና ለአምላካችን ይሁን። በየትኛውም የክርስትና መንገድ ብሉያትና ሐዲሳት ተጣምረው ተመስጥረው የሚነገርበት ቤት ካለ የመጀመሪያዋ ቤተክርስቲያን ናት። ከአምስቱም ኦሪየንታል አብያተ ክርስቲያናት አሃት አብያተ ክርስቲያናት መካከል አሁን ኤርትራ ተጨምራ ስድስተኛ ሆናለች። ከስድስቱ አሃት አብያተ ክርስቲያናት የመጀመሪያዋና ትልቋ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ክርስቶስን ቀድማ የተቀበለች፣ ወንጌል ወደ ውስጧ ያስገባች፣ ጌታን የተቀበለች ብቻ ሳይሆን ለትውልዱ እያቀበለች የምትቀጥል የወንጌልን ቅርጽ የምታሳይ ቤተ ክርስቲያን ናት። ጌታን ተቀበሉ ስትባሉ አትደናበሩ። እንዴት እንደተቀበላችሁት አስረዱ። ካልተቀበላችሁት የዚህ ቤት ሰዎች ካልሆናችሁ ኑ ተቀበሉ። ኦርቶዶክስ ታቀብላለች። ከ40 ቀን ጀምሮ የሞታችን ጫፍ እስከሚደርስ ድረስ በሯ ክፍት ነው። ክርስቶስን ማልበስ ራቁቱን የሆነ ትውልድ ልክ ጌታን ሲያገኝ ይለብሳል። ክርስቶስ የራቁትነታችን ልብስ ነው። የድካማችን ብርታት ነው። የጨለማችን ብርሃን ነው። የማሸነፍ ኃይላችን፣ የድል አርማችን፣ ሰማይ መግቢያችን፣ በሩ እኔ ነኝ ያለ ወደ አብ የሚወስደን መንገዳችን ነው። ክብርና ምስጋና ለስሙ ይሁን። አነ ውእቱ ፍኖተ ጽድቅ ወሕይወት ያለ ራሱ ነው። እውነትና ሕይወት መንገድ እኔ ነኝ። ያለ መንገድ መሄድ፣ ያለ እውነት መታመን፣ ያለ ሕይወት መተንፈስ አይቻልም። በሕይወት ለመኖር ለመተንፈስ ሕይወት ያስፈልገናል። ያለ ሕይወት መኖር አይቻልም። ያለ መንገድ መሄድ አይቻልም። መንገድ ከተዘጋ ወዴት ትሄዳላችሁ? እኔ ነኝ መንገዱ አለ። ወደ አባቱ ሊያቀርበን የመጣ በከበረ ደሙ ፈሳሽነት የሚታረቀን ከአባቱም ጋር የሚያስታርቀን ሕይወት የሚሆነን ጌታ ወደ ምድር የተገለጠው ክርስቶስ እርሱ ነው። እሱን ለተቀበሉት ሁሉ ልጆቹ እንዲሆኑ ስልጣን አገኙ ይላል። የሐዋርያት ሥራ ምዕራፍ 8 ቁጥር 26 ጀምሮ ያለውን ታሪክ እዩ። ቀትር በሆነ ጊዜ ተነስተ ወደ ጋዛ ምድረ በዳ ሂድ አለው የእግዚአብሔር መልአክ ለፊልጶስ። ቀትር ሶቢያ ቀትር ነበር። ቀትር እግዚአብሔር ልጆቹን የጎበኘባቸው ሰዓቶች ናቸው። በዘመነ ብሉይ ታይተህ ጸድርስ ቀትር ላይ በአንድነት በሶስትነት አብርሃም ቤት መጥቶ ነበር። ስንቸገር ቀትር ላይ እግዚአብሔር እኛ ቤት ይመጣል። የድል አርማውን የሚያሳየው ደግሞ ውድቅት ነው። ቀትርና ውድቅት ከባድ ናቸው። እኩለ ሌሊት የተወለደበት፣ እኩለ ሌሊት ሰይጣንን ድል ያደረገበት፣ ሞትን ድል ነስቶ የተነሳበት፣ ቀትር አብርሃም ቤት የገባበት፣ ቀትር ለኢትዮጵያውያንን ያጠመቀበት፣ ቀትር በዕፀ መስቀል ላይ የተሰቀለበት። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። በአንድ ወቅት አባታችን አብርሃም እግዚአብሔርን ለመቀበል ቤቱ የተሰናዳ ነበር።
በምን ሁኔታ? እንግዳ መቀበል እግዚአብሔርን መቀበል ነዋ። ስለዚህ እንግዳ ተቀባዩ አብርሃም በአራት ጎዳና ድንኳኑን ጥሎ ያለፈ እሱ ቤት ገብቶ ሳይበላ አያልፍም። በሩ አንድ ቀን ጭር አለ። ሰይጣን መንገዱን ዘጋው። የደግነት መንገድን የሚዘጋብህ ሰይጣን ነው። አንዳንድ ጊዜ ጥሩ ያደረግንላቸው ሰዎች ክፉ ሲውሉብን በገዛ እጅህ እኮ ነው ራሴ አብልቼ ራሴ ጥሩ አድርጌ ሁለተኛ ለማንም ምንም አላደርግም ትላላችሁ እንዳትሉ፣ ሰይጣን የሚፈልገው ይሄንን ነው። ድግስ ደግሰው ጥሩ አድርገው ድሆች ሲመግቡ ቆይተው በመሃል ከተመጋቢ ድሃው መካከል አንዱ ሲሰርቃቸው ለነዚህ ነው ማበላው ከዛሬ ጀምሮ አልደግስም የሚሉ ሰዎች አሉ። ሰይጣን የሚፈልገው ይሄንን ነው። ወደ ቤተ ክርስቲያን መጣችሁ ልትሳለሙ ስትገቡ ከበር ጀምሮ ሰይጣኑ ይጠብቃቸዋል። አንዷን ያሳብድና ስማችሁን እየጠራች መሳደብ ትጀምራለች። ተሳቃችሁ ትቀራላችሁ። ሁለተኛ አልሄድም ትላላችሁ። ሰይጣን የሚፈልገው ይሄንን ነው። ገብታችሁ አስቀድሳችሁ ስትወጡ ጫማችሁ ይሰረቅባችኋል። በጣም ትበሳጫላችሁ። እግዚአብሔር ቤት በመምጣቴ የደረሰብኝ ባልሄድስ ትላላችሁ። ሰይጣን የሚፈልገው ይሄንን ነው። አያችሁ፣ ሰውየው አንድ ቀን ወደ እግዚአብሔር ቤት ሄደ። ሚስቱ ነው ይዛው ሄደችው። ኢንተርኔት ላይ ያነበብኩትን ነው መነግራችሁ። ሚስቱ ይዛው ሄደች። ከልጆቹ ጋር ተቀምጦ ጓደኞቹም ነበሩ። የመጀመሪያ ቀን መሄዱ ስለነበር ሞባይሉ ጠራ። ሳይለንት አላረገውም። በጣም ይጮህ ስለነበር ረበሸ። እያስተማረ ያለው ቄስ ሞባይላችሁን እንዴት ሳይለንት አታደርጉም? ለእግዚአብሔር ጊዜ መስጠት ነበረባችሁ። እንዴት ይሄን ታደርጋላችሁ? ብሎ በጣም ተቆጣ፣ ገሰጸው። ጓደኞቹም ገሰጹት። እንዴት እንዲህ ታደርጋለህ አሉት። ሚስቱ አዋረድከኝ አለችው። ስልክን እንኳን መዝጋት ያቅታል? እኔ ተሸማቅቄ መሬት ተከፍታ ብትውጠኝ አለችው። ሲሄዱ በመንገድ ላይ ሁሉ ተወቅሰው ነበር። እነሱን ቤት አወረዳቸውና መኪናውን እየነዳ መጠጥ ቤት ነው ሄደው። በጣም እየተበሳጨ ምን ነክቶኝ ነው? ለምንድን ነው ሞባይሌን ያላጠፋሁት? ደግሞ ምን አለ አንድ ቀን የተሳሳትኩት፣ ምን አለ ዝም ቢሉኝ እያለ ራሱን እየኮነነ ድራፍቱን በብርጭቆ ያዘና ይዞ ቁጭ ያለ ትልቁን ድራፍት የብርጭቆን ከዛ እየተጎነጨ ወይኔ ብሎ ሲያስቀምጥ ከእጁ ወድቆ መሬት ላይ ክሽክሽ ብሎ ተደፋበት። ዛሬ የኔ ቀን አይደለም መሞቴ ነው አለ በቃ። ከዛ ወዲያውኑ አስተናጋጇ መጣች። እንደገና ደግሞ ያስተናጋጆቹ የሄድ ዌይተሩ መጣ፣ ኃላፊያቸው። አይዞ ተርፋል፣ ቶሎ በል ሶፍት ስጡት፣ ጨርቅ ስጡታ። ልብሱን አደራረቁለት። ወለሉ ላይ ያለውን በሞሉ ያጠረጉለት። የተሰበረውን ጠርሙስ ጠርገው አነሱና ሌላ አንድ አምጪለት። አይዞ ጦስን ይዞት ሂድ፣ አትከፍልም፣ እኛ ነን የምንከፍለው፣ ጠጣ አሉት። ከዛን ቀን ወዲህ ከድራፍት ቤት ቀርቶ አያውቅም፣ ቤተ ክርስቲያን ሄዶ አያውቅም። አያችሁ፣ ሰይጣን ደግሶ ይቀበላል በጣም አሳምሮ። ጫት ቃሚ ሲፈልጉና አግኙት። የመጀመሪያ ቀን እንዴት ነው ይቃም ከበሉት፣ በስኳር ነው የጀመረው። ሰይጣን እንዲህ ነው፣ በጣፋጭ ነገር ያስጀምራል። በስኳር ነው ጫት የሚጀመረው አይደል? ስኳር ጠብ ቃም። ህፃን ሆነን ስኳር ግዙ ተብለን እንላክ ነበር። ተጠቅልሎ የሚሸጥ ድሮ የሽልንግና የምስንት ስኳር። እሱን ይዘው ጠብ እጃቸው ላይ ያረጉ እየቃሙ ጫቷን ቅጠሉን ያስገቡታል። መራራ ነው መጀመሪያ። ከአንድ ሳምንት በኋላ በኦቾሎኒ ያደርገዋል። ከ3 ሳምንት በኋላ ባዶውን መቃም ይጀምራል። ገራባውና እንጨቱ ሁሉ አይቀርቡም። ከዛም በኋላ አንድ ጊዜ ነው የሚያስጀምረን። መጨረሻ ላይ እኛንን አርበኞችም እንሆነው ዋና ምን ሆነው እኛንን። ሲጋራ መጀመሪያ የተጨሰ ቀን ሳሉ አይቻልም። እንዴት እንደጀመረ አጫሹን ጠውቁት። ገና ሳስለው ጭሱ ሄዶ ሳምባይን ሲነካው ሙሉ ቀን ሲያስለኝ አለ። ከዛስ በኋላ ወጣልኝ። አሁን እናቴ ልጅ ቁሩ ሁሉ አይቀርሁም፣ እየለቃቀመ ሲስበው ነው የሚውለው። አንድ ጊዜ ኃጢአት እንደዚህ ነው። መጀመሪያ ሲጀመር ያባብላል። ከዚያ ስምጥ ብለን ነው የምንቀረው። አጣፍጦ ያስጀምረናል። ከዛ ተስማሚያችን የሚሆነው ኃጢአቱ ነው። የመጀመሪያ ሰሞን ያለው ነገር የውሸት መሆኑን ካላወቅን ዋጋ የለውም። በለስም እንዲህ ነው የተበላችሁ። ታምር ነበር፣ ለዓይን ያማረ የተወደደ እንደሆነ አየች ይላል ሔዋን በለሱን። የዲያብሎስ ምክር ሰይጣን እየመከራት በለሱን ስታይ ጎመጀች። ተመልከቹ እንዴት እንደሚያምር እንዴት እንደሚጣፍጥ። ደግሞ ብድግ አድርገሽ ግምጥ ብታረጊው አልታወቃትም። ሴቲቱም ወደ በለሲቱ ተመለከተች። ያማረች ለጥበብም የተሞላ እጅግ ደስ የሚል እንደሆነ አየች። በምን አወቀች? ቅንጥስ አድርጋ ስትግጠው ልብሷ ገፈፍ አለ። ከመራቆታችን በፊት ስለ ልብስ ብናስብ ራቁትነት ባልመጣ ነበር።
ከዛ እግዚአብሔር አዳምን ፍለጋ ገነት ውስጥ መዞር ጀመረ። በሰኮና ብእሲ በሰው የኮቴ ድምፅ ዳናውን እያሰማ አይቴሃሎ ከአዳም የት ነህ አለው። ራቁቴን ስለሆንኩ ፈራሁ አለ። ቅጠል አገልድሞ ነበር፣ ግን ህሊናውን አላረካውም። የእግዚአብሔር ልብስ ከቅጠል ጋር አይወዳደርም። ጸጋ ከስጋዊ ቁሳቁስ ጋር አይወዳደርም። እግዚአብሔርን የያዘ ሰው ከምንም ነገር ጋር አይወዳደርም። ሃይማኖት ለድርድር አይሰጥም። ለድርድር አትስጡት። ምግብ ቀርቦ በጎመጀህ ጊዜ ጾም ሲሆን አይ ጾም ነው አልበላም ብለህ ጨክን። ጠንካራ መሆን ያስፈልጋል። ክርስቲያን ጠንካራ መሆን አለበት። ጠንክሮ መጨከን ነው። አይ ነገ ትረጫለህ ችግር የለውም ባክህ ሲሉት እሺ በቃ አለቀ። የዛን ቀን ሰው አምሎ ለተሸነፈለት ነገር ባሪያ ነው። ሃይማኖት ለድርድር አይሰጥም። ሃይማኖት ጠይቅ ቲቲ ለዘይሴፈዋ ለባለ ተስፋኛ አይቶ የተረዳች ናት። ክርስቲያን ጠንካራ ነው። ግንፍል ስሜታዊ አይደለም፣ ግብዝ አይደለም። ምክንያቱም በውስጡ ማን አለ? ክርስቶስ አለ። ማን አለ በውስጡ? ክርስቶስ አለ። አያችሁ፣ የተቀበሉት የእግዚአብሔር ልጆች ናቸው ማለት የሰከኑ ናቸው፣ ጠንካሮች ናቸው፣ ከአምላካቸው ጋር የሚኖሩ ናቸው። በየትኛውም ፈተና ውስጥ እምነታቸውን ለድርድር አይሰጡም፣ ይጠብቁታል እግዚአብሔርን። አያችሁ፣ ዘጸና ዴዴሃ ይበል ፍሬያ ነው። በለሱን የጠበቀ ፍሬውን ይበላል። አምላኩን የሚጠባበቅ ይከብራል። አብርሃም ዙሪያው ተዘግቶ ዲያብሎስ እንደዘጋበት አላወቀም። የዋህ ስለሆነ ሳይበላ ሳይጠጣ ሲጠብቅ ቀትር ሆነ። እኩለ ቀን እግዚአብሔር ተገኘ። ለአብርሃም አብ ቀዳሚ ዘአስተራይኮ ክርስቶስ ቀትር ታይተ ጸድርስ ተሰቀልከ ከመእቡስ ስብሐት ለከ። አባ ጊዮርጊስ ዘጋስጫ የሕማማት ሰላምታ ላይ ያስቀመጠው ጸሎት ነው። ለአባታችን ለአብርሃም አስቀድሞ ከባህሪ አባት ካብ ከባህሪ ሕይወት ከመንፈስ ቅዱስ ጋር በዕፀ ድርስ ስር ቀትር ላይ ታየኸው። በዚያች ቀትር ሰዓት ሰይጣን በሰለጠነበት ሰዓት፣ ፀሐይ በአናት ቆማ በምትለበልብበት ሰዓት ቅዝቃዜያችን ክርስቶስ፣ ማረፊያችን ክርስቶስ፣ በረከታችን ክርስቶስ፣ ጥላ ከለላችን ክርስቶስ ወደኛ ቤት ይመጣል። ክብርና ምስጋና ለስሙ ይሁን። ቀትር ላይ አብርሃም በመምሬ አድባር ዛፍ አጠገብ አናቱን ፀሐይ እየመታው ቆዝሞ ቁጭ ብሏል። ቤቱ ጭር ብሎበታል። ሰይጣን ቤቱን ጭር አድርጓል። ሕይወትሽ ጭር ሲል ዙሪያው ድፍን ሲልብሽ አናት የሚበሳ ቃጠሎ ሲለበልብሽ መድኃኔዓለም ሆይ የት አለ አብርሃም ቤት የተገኘኸው በሉት። በዚያች በዕፀ ድርስ በመምሬ አድባር ዛፍ ስር የተገኘ ጌታ ሆይ እኔም ቤትና ብቸኝነት ሰብሮ ሊጥለኝ ነው፣ በረከትን ቤት ያስገባ ባንተ አይደል እንደምትጠራው በሉት። አብርሃም ሮጦ እግዚአብሔርን ተቀበለ። ማንን ተቀበለ? እግዚአብሔርን ተቀበለ። ከዚያ የሆነውን ነገር እዛ የአብርሃም ታሪክ ላይ ታገኙታላችሁ። አሁን ምንድነው የሚለው? ለአብርሃም አብ ቀዳሚ ዘአስተራይኮ ክርስቶስ፣ አስቀድመ ለክርስቶስ ለአብርሃም የታየው ክርስቶስ ሆይ ቀትር ነበር ለአብርሃም የተገለጥከው ታይተ ዘደርስ። ልክ እንደዛው ቀትር በመስቀል ላይ ተሰቀልክ። ሰይጣን የሰለጠነበትን ዓለም ከዲያብሎስ ቁራኝነት ለማላቀቅ በእኩለ ሌሊት ሲወለድ በእኩለ ሌሊት ሊነሳ በእኩለ ቀን ተሰቀለ። ክብርና ምስጋና ለስሙ ይሁን። የዲያብሎስ አሰራር በሚሰለጥንበት ሰዓት እግዚአብሔር ዓለምን የራሱ ሊያደርግ በመስቀል ላይ ዋለ። ዓለም ሁሉ የሚቃጠልበት የዲያብሎስ ሰይጣን የሰይጣን እሳት በክርስቶስ ቀዘቀዘ፣ በረደ። የሞት ማሰሪያ የሚሆነው የክህደት መንፈስ የዲያብሎስ የሰራዊቱ አሰራር በክርስቶስ ኃይል ድል ተነሳ። አሁንም ቀትር ነው። ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ ባኮስ ይባላል። የንግስት እንደኬ ጃንደረባ የዘመኑ ንግስት። እቺ የንግስት እንደኬ ንግስት ወይንም ኢትዮጵያዊቷ ንግስተ ሳባ በዚያ የዘር ግንድ የመጣች የኢትዮጵያ መሪ ነች። ስለዚህ ኢትዮጵያውያን በየዓመቱ ከቤተ መንግስት ልኡካኖቻቸውን እየላኩ ወደ ኢየሩሳሌም መጥተው ይሰግዱ ነበር። ቀዳማዊ ምኒልክ ጽላቱን ከወሰደ በኋላ ቅድስት ሀገር ኢየሩሳሌምን መጎብኘት የተለመደ ነው። እናም ኢየሩሳሌም ደርሶ የፋሲካ በዓል አካባቢ ሲሆን እየደረሱ መምጣት ነበር። ሰግዶ ይመለስ ነበር። የብሉይ ኪዳን ታሪክ ውስጥ ነበር። የኢሳይያስን መጽሐፍ ያነብ ነበር። የመጀመሪያዋ ብሉይ ኪዳንን የተቀበለች የዓለም ብቸኛዋ ሀገር ኢትዮጵያ ናት። መጽሐፈ ሄኖክ የተገኘው ኢትዮጵያ ነው፣ ታውቃላችሁ። ምክንያቱም ዋናው ቴክስት ጠፍቶ ነበር። ኋላ ባብል መንደብ የሙት ባህር አካባቢ ቁርጥራጭ ነገሮች ተገኙ። ከኢትዮጵያ መጽሐፍ ጋር ሲመሳከር
ትክክለኛው መጽሐፍ ሄኖክ የቱ እንደሆነ ታወቀ። ከዛ ለዓለም ተሰጠ። ኢትዮጵያ ማመሳከሪያ ናት። ክብርና ምስጋና ለአምላካችን ይሁን። በዚህ ልክ የከበርነን በሃይማኖት። ከዚያ በኋላ ያለውን ታሪክ የፊልጶስን ታያላችሁ። ወደ ጋዛ ምድረ በዳ ሂድ አለው። ሲደርስ አንድ ኢትዮጵያዊ ሰግዶ የኢሳይያስን መጽሐፍ ይደግም ነበረ። እንደ ጸሎት አድርጎ ያነበው ነበር። የእግዚአብሔር ቃል ነውና የሚያነበው ደግሞ ኢሳይያስ 53 ነው። ደሳ ደዌነ ወጾረ ሕማመነ የሚለውን ደዌያችንን ተቀበለ ሕማማችንን ተሸከመ። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ አፉን አልከፈተም። ሊታረድ ወደ ቄራ እንደሚሳበው ዝም ብሎ ተሳበ። ሞትን በፈቃዱ ይሞት ዘንድ ወደደ እያለ ያነባል። ከዛ ተጠጋ። ሂድ ወደ ሰረገላው አለው መንፈስ ቅዱስ። ሰረገላው ጋር ሲደርስ የሚያነበውን ሰማው። የምታነበውን ታስተውለዋለህን አለው። የሚተረጉምልኝ ሳይኖር እንዴት አውቃለሁ አለ። እባክህን ተነስ፣ ሰረገላዬ ላይ ተቀመጥና አስረዳኝ። ይሄ ሰው የሚናገረው ስለ ራሱ ነው ወይስ ስለማን ነው አለ። ልብ አድርጉ። አብርሃም እንግዶች መስለውት እቤቱ የተቀበላቸው ሶስቱ ማን ናቸው? ሥላሴ። አሁን ደግሞ እንደ መንገደኛ ሆኖ ወደ እርሱ የገባው ፊልጶስ የክርስቶስ ሐዋርያ ነው። ይህንን ሐዋርያ መቀበል ማንን መቀበል ነው? ንገሩኝ እስኪ። ጌታን መቀበል ነው። አያችሁ፣ ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አብርሃም ቤት ሥላሴ ሲገቡ ለአብርሃም ልጅ ሰጡት። አሁን ደግሞ እዚህ ሰረገላ ላይ እግዚአብሔር መንፈስ ቅዱስ በፊልጶስ ላይ አድሮ ሲወጣ ለኢትዮጵያውያን የጥምቀት ልጅነትን የእግዚአብሔር ልጆች እንድንሆን ስልጣንን ሰጥቶናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ እኛ ኢትዮጵያውያን ገና በ34 ዓመተ ምህረት ማንን ተቀብለናል? ጌታን ተቀብለናል። አሁን በየመንገዱ እየጮኸ አቀባባይ የለም። ቲዮሬቲካል ዝም ብሎ ቃላዊ ጩኸታዊ ሐሳባዊ አይደለም። የክርስቶስ ስጦታ ሐዋርያዊ ቅብብሎሽ ያለበት ነው የሃይማኖት ስጦታ። ስለዚህ ከቀደሙት አባቶቻችን ከሐዋርያት የተጀመረ በፊልጶስ የተጀመረ በጃንደረባው የተሰበከው ወንጌል ዛሬም እኛ ጋር አለ። ከዛ በኋላ ነው ንዋያተ ቅድሳት የሰበሰብ ነው። በብራናዎቻችን የሕይወትን ቃል የሞላ ነው። የቅድስናን መንገድ የተጓዝ ነው። እስካሁን ድረስ አንሸነፍ ብለን በድልና በኃይል ያለ ነው። ጸበሎቻችን ካንሰርና ኤችአይቪን እየፈወሱ የፈረሰ ጉበት እየጠገኑ ጸሎቶቻችን ደመና ጋርደው ዝናብ እያወረዱ መና እያዘነቡ መዓት እያስቆሙ ጦርነቱን በሰላም እንድናልፍ ብዙ ጦርና የጦር ወሬዎችን እየከደኑ እኛም እያመሰገናለን። ማን ይክበር ይመስገን። ክብርና ምስጋና ለአምላካችን ይሁን። ስለዚህ ክርስትና በሐዋርያዊ ቅብብሎሽ ይሄዳል። ግድ ነው። የአባቶቻችንን መንገድ መከተል አለብን። ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር ነው። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ወእንዘ ትሬዮሙ ሰናየ ግእዛኖሙ ወሞጻይቶሙ ተመሰሉ በሃይማኖቶሙ። የኑሯቸውን ፍሬ እየተመለከታችሁ በሃይማኖት እነሱ ምሰሉ። እኔ አይደለሁም ያልኩት፣ ቅዱስ ጳውሎስ ነው። ዕብራውያን 13 ላይ የጌታን ቃል የነገሯችሁን ዋኖቻችሁን አስቡ። ክርስቶስን የሰበኩላችሁን አስቡ። የእነሱን ኑሮ እየተመለከታችሁ ምሰሏቸው። ክርስቶስን መቀበል ሐዋርያትን መቀበል ነው። ለዚህ ነው ጌታ ራሱ በማቴዎስ ወንጌል ምዕራፍ 10 ቁጥር 40 እናንተን የሚቀበል ማንን ይቀበላል አለ። ጌታን መቀበል ማለት ሐዋርያትን መቀበል ነው። የጌታ እንደሆኑ መቀበል። ስለዚህ ጌታን ተቀበሉ። አዎ ተቀብለናል። አብርሃም ሽማግሌዎቹን ሲቀበል እግዚአብሔርን ተቀብሏል። ክርስቶስን ተቀብሏል። የዛሬ ዓመት አንተ ቤት እመጣለሁ ሲል ከልጅ ልጅ ተወልጄ አድናለሁ ነው። የአብርሃምን ዘር ይዟል የሌለ መጽሐፍ ይሄ ነው። አሁን ደግሞ እንደገና ኢትዮጵያዊ ጃንደረባ ስለ ኢሳይያስ መጽሐፍ እያነበበ ነብዩ የሚናገረው ስለ ራሱ ነው ወይስ ስለማን ነው ብሎ ሲጠይቅ ናልንገር አለው። ኢየሱስ የእግዚአብሔር ልጅ እንደሆነ ያ ትንቢት እንደተፈጸመ በኢየሩሳሌም የምታየው ይሄ ሁሉ ግርግር ብሉይ ኪዳን እየተሸኘ አዲስ ኪዳን በትከሻ ኃይል በግርማ ሞገስ በከፍታ እየተገለጠ ቡት እየተነሳ ለምጻም እየነጻ ታሪክ እየተቀየረ አሁን የሚሞቅ እንጂ የሚያቃጥል ፀሐይ እየጠፋ የሚሞቅ ፀሐይ ክርስቶስ እየተገለጠ መጣ አለው። ክብርና ምስጋና ለአምላካችን ይሁን። አሁን ይሄኛው ፀሐይ የጽድቅ ፀሐይ ነው። ነብዩ ተናግሯል። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች ይላል። እግዚአብሔርን ለሚፈሩት የሚወጣላቸው ፀሐይ የጽድቅ ነው። ምን ማለት ነው? የእውነት ፀሐይ፣ የማያቃጥል የማይወብቅ፣ የሚሞቅ የሚጠብቅ፣ የሚያለሰልስ የማያደርቅ፣
ልብን በፍቅር የሚያቀልጥ የማያከር የእውነት ፀሐይ ክርስቶስ ነው። ፀሐይ ጽድቅ አርያማዊ ዘበንጽ መርአዊ ውእቱ ኢየሱስ ክርስቶስ። በአርያም ያለ ፀሐይ የንጽህና ሙሽራ ክርስቶስ ኢየሱስ ነው። ቤተክርስቲያን መቀበል ብቻ አይደለም፣ ለትውልድ ለማቀበል በሰባ ቃል ባማረ በተዋበ ዜማ ክርስቶስን ታስቀብጣለች። ፀሐይ ጽድቅ አርያማዊ ዘበንጽ መርአዊ ምትል ተዋህዶ ነች። በአርያም ያለ የእውነት ፀሐይ የንጽህና ሙሽራ ክርስቶስ ኢየሱስ ነው። ክብርና ምስጋና ለስሙ ይሁን። ከዚህ በላይ ማንም የለም። ከሰማይ በታች የተሰጠን የክብር ስም እንድንበት ዘንድ የተሰጠን በአርያም ያለ ፀሐይ የእውነት ፀሐይ ስሙን ለሚፈሩት ሁሉ የተገለጠ ፀሐይ ላመኑትና ለተቀበሉት የእግዚአብሔር ልጆች እንዲሆኑ ስልጣን የሚያጎናጽፍ ፀሐይ ብርድ የሚከላከል ጨለማን ድል የሚያደርግ አምላከ ብርሃናት ወላደ ሕይወት የሕይወት መገኛ የብርሃናት ፈጣሪ ወሃቤ ጸጋ ጸጋን በፍጹም ጸጋ የሚሰጥ ክርስቶስ ኢየሱስ በአንድ ልጁ የታረቀንን አባቱን ያሳየን ክርስቶስ ኢየሱስ አንድ ልጁ አባቱን የተረከልን መንፈስ ቅዱስን የገለጠልን እርሱ ክርስቶስ አብ ወልድ መንፈስ ቅዱስ ብለን ስንጠራ ከአባቱ ከባህሪ አባቱ ከአብ የተወለደ በኋለኛ ዘመን በግርግም ተኝቶ የተገኘ ከድንግል የተወለደ ከመቤታችን ክንድ ላይ ያገኘ ነው። ሁሌም እንዳቀፈችው የምናየው የዓለም መድኃኒት ክርስቶስ ኢየሱስ ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ እግዚአብሔር። ስለዚህ ክርስቶስ እርሱ ነው የንጽህና ሙሽራ የጽድቅ ፀሐይ። የጽድቅ ፀሐይ ክርስቶስ ተገልጧል። የዓለም ጨለማ ተገፏል። ዓርብ የተሰቀለው ጌታ እሑድ ተነስቷል። መቃብሩ ባዶ ሆኗል። ኢየሩሳሌም ተሸብራለች። 40 ቀን ተመላልሶ አስተምሮናል። በ50ኛው ቀን መንፈስ ቅዱስ ላከልን። ይኸውን እናንተ እየተነጋገርን ነው። አንተ ከኢትዮጵያ መጣል እኔ እዚህ ነው ያለሁት። በቋንቋ እንዳንግባባ አልከለከለንም። ለምን? ወንጌል በምድር ላይ ተገልጧል። ክርስቶስ እኔና አንተ መሃል አላለው። የሚነገረው ይሄ የሚታረደው በግ የተባለ ክርስቶስ ነው። ፋሲካችን ክርስቶስ ታርዷል እንዳለ ቅዱስ ጳውሎስ። ከዚያ ይህን እየተናገሩ ወደ ጸበል ደረሱ። የሚጠመቁ ሰዎች ነበሩ። እኔስ ታዲያ ሐዲስ ኪዳንን ለመቀበል የጌታ ለመሆን ምን ያስፈልገኛል? ከእግዚአብሔር ተወለድ ተጠመቅ አለው። ጌታን መቀበል ልጅነት ነው። አያችሁ ትልቁ ነገር የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ነው የሚለው? ስልጣንን ሰጣቸው። እየሰማችሁ ነው ወገኖች? እግዚአብሔር ይስማችሁ። ስለዚህ ጌታን መቀበል እንዲህ ነው። ስርዓት አለው፣ ሂደት አለው እኮ። ከተማረ በኋላ ካወቀ በኋላ ታዲያ እንዴት ምን ይከለክለኛል እንዳልጠመቅ አለ። ካመንክ በክርስቶስ ካመንክ ከብሉይ ወደ አዲስ ከሞት ወደ ሕይወት ትሻገራለህ። አሁን ከእግዚአብሔር ትወለዳለህ። ዓለምን የምታሸንፍበትን ልብስ ትለብሳለህ። ክርስቶስ የማይወልቅ ልብስ፣ የማይቆሽሽ ልብስ፣ የማያድፍ ልብስ፣ የማይቀደድ ልብስ ነው። ስትጠመቅ ትለብሰዋለህ። ቅዱስ ጳውሎስ የተጠመቃችሁ ሁሉ ክርስቶስን ምን ብላችኋል ይለናል? ለብሳችሁታል። ስለዚህ አሁን ልብስህን ቀይር፣ አሮጌው ይውለቅ፣ ትለብሳለህ። ካመንክ አለው ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አሁን የተረክልኝ አባቶቻችን ትንቢት በኢየሩሳሌም እንደተፈጸመ አምናለሁ። ጌታችን ኢየሱስ ክርስቶስ በበረት እንደተወለደ፣ በግርግም እንደተኛ፣ በእናቱ እቅፍ እንዳደገ፣ በቃናት ዘገሊላ በጀመረው ተአምራት የሰዎችን ልብ እንደከፈተ፣ በወንጌሉ እንዳራሰ፣ በፈውሱ እንደቀደሰ፣ በትምህርቱ ዓለምን እንደቀየረ፣ በታላላቅ ታምራት እንደታየ፣ በካህናት አለቆችና በፈሪሳውያን እንደተያዘ፣ በምቀኞች እንደተደበደበ፣ እንደታሰረ፣ እንደተሰቀለ፣ እንደተገደለ፣ ወደ መቃብር እንደወረደ፣ መቃብር ውስጥ እንዳልቀረ፣ ሞትን ድል አድርጎ እንደተነሳ፣ ወደ ሰማይ እንዳረገ፣ በአባቱ ቀኝ እንደተቀመጠ፣ መንፈስ ቅዱስንም እንደላከ አምናለሁ አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አምናለሁ ይሄንን አለ። ና ተጠመቅ አለው። ሲጠመቅ ተለወጠ። መንፈስ ቅዱስ ነጥቆ ይላል ፊልጶስን ከላይ ወሰደበት። ፊልጶስ በመንፈስ ቅዱስ ተነጥቆ ሲሄድ እንዴት ያለ ደገኛ ሰው አገኘው፣ እንዴት ያለ ደገኛ ሕይወት አገኘው ብሎ ወደፊት ገሰገሰ። ወደ ኋላውም አላየም። ለምን? የተቀበለውን ሊያቀብል የተሰጠውን ሊሰጥ፣ ኢትዮጵያ በወንጌል እንድትርስ አዲስ ኪዳንን ይዞ ሊገባ ወደ ሀገሩ መገስገስ ጀመረ። ማን ይመስገን ወገኖቼ? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከእግዚአብሔር ተወለደ። ጌታን መቀበል ማለት ይሄ ነው። ወኩሉ ዘተወልደ እምእግዚአብሔር ይመውኦ ለዓለም። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል።
ክህደትን፣ ኑፋቄን፣ ጥርጥርን፣ ምንዝርነትን፣ ዘረኝነትን፣ መተትን፣ ሟርትን፣ ሞትን ያሸንፋል። ከእግዚአብሔር የተወለደ ከማን የተወለደ ንገሩኝላችሁም ከማን የተወለደ ከእግዚአብሔር የተወለደ ወዛቲ ይእቲ ሞዓቱ እንተ ሞኦ ለዓለም ሃይማኖትክሙ ይህቺ ድል የምትነሱባት ኃይል የምትጎናጸፉባት ኃይላችሁ እምነታችሁ ናት። ክርስቶስን የተቀበላችሁበት የእግዚአብሔር ልጆች የሆናችሁበት የክርስቶስ የመሆን ምልክት ትምህርተ መስቀል ነው። ዝም ብሎ በዜሮ ጌታ ሆይ ስላልን አይደለም። መጠመቅ አለ ልጅነት ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይታሃልዩ ፍትወተ ሥጋክሙ ጌታን ተቀበሉ ማለት ይሄ ነው። ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ። እንዴት ነው የምንለብሰው? ስትጠመቁ ለብሳችሁታል። የምስጢራት መግቢያ በር ጥምቀት ነው። ሰው የእግዚአብሔር ልጅ ለመሆን ክርስቶስን ለመቀበል መግቢያው ጥምቀት ነው። በጥምቀት ልጅነት ካገኘ በኋላ በውሃው 3 ጊዜ ገብቶ ሲወጣ ሀብተ መንፈስ ቅዱስ ሀብተ ወልድና ስመ ክርስትናው ሲጸና በሜሮን ይታተማል። ማይተብ ያስራል። የክርስቶስ ይሆናል። ታስሯል በፍቅር ሰንሰለት ከዚህ በኋላ። ስለዚህ ማንን ተቀብሏል? ጌታን ተቀብሏል። እግዚአብሔርን መቀበል ይሄ ነው። አያችሁ፣ ክርስቶስን መቀበል የመጀመሪያው መቀበል ይሄ ነው፣ ልጅነት። ስለዚህ ወዲያው ይላል ይሄንን ሁሉ ከሆነ በኋላ በድል ወደ ኢትዮጵያ ገባ። ኢትዮጵያ በዚህ ነው የምትታወቀው። እስቲ ትንሽ ስለ ጃንደረባው እናውራ። ጃንደረባው ለምን ከዚህ ሄደ? ከኢትዮጵያ የሄደው ታቦተ ጽዮን ኢትዮጵያ ውስጥ በነበረችበት ዘመን ሐዲስ ኪዳን ሳይገለጥ የጠቢቡ ሶሎሞን ልጅ ቀዳማዊ ምኒልክ ታቦተ ጽዮንን አክሱም ይዞ መጥቷል። አክሱም ላይ በሚያገኟቸው ቅዱሳት መጻሕፍት ምርምር ኢየሩሳሌም እየሄዱ መስገድ የተገባ እንደሆነ ያምናል። ስለዚህ በዚህ ይመላለሳል። ግን ትልቁን መጽሐፍ ይዞታል፣ እያነበበ ይሄዳል። የኢሳይያስን መጽሐፍ አሁን የሚያነበው እንደ እግዚአብሔር ፈቃድ ሐዲስ ኪዳን ሊገለጥ 53 ላይ ደርሷል። ደዌያችንን ተቀብሏል የሚለውስ ላይ ሐዲስ ኪዳን ነበረ። ግጥምጥሞሹ በጣም ደስ ይላል። ጃንደረባው በጣም ደስ የሚል ሰው ነው። ሰረገላውን ለእግዚአብሔር ሰው ፈቀደ። ክርስቶስን መቀበል ማለት የእግዚአብሔር ሰዎችን ምን ማድረግ ነው? መቀበል ነው። እናንተን የሚቀበል እኔን ይቀበላል። ዘኪያክሙ ተወክፈ ኪያ የተወክፈ ወዘ ተወክፈ ኪያ የተወክፈ ለዘፈነወኒ ጌታን መቀበል ሐዋርያትን መቀበል ነው። ቅዱሳንን መቀበል። ጌታን ተቀብያለሁ የሚሉ ሰዎች ከቅዱሳን ጋር የትከሻ መለካካት ይፈጽማሉ። ይሄ ዲስኩር እንጂ ጌታን መቀበል አይደለም። የክርስቶስ የሆኑ አርአያዎቻችንን አለማክበር ጌታን መቀበል አይደለም። ለራስ ቢዝነስ ማስተካከል ነው። ሃይማኖት ከሆነ ሰማይ ሊያደርሰን ይገባል። ሃይማኖታዊ ከሆነ አንድ ሰው ማሽተት ያለበት የሰማይ ዕጣን ነው። የሰማዩን ቅዳሴ ነው መስማት ያለበት። ለሞት እንዳይተኛ አይኖቹ እንዲበራ ነው መጸለይ ያለበት። ትክክለኛው መንገድ ይሄ ነው። ቤተ ክርስቲያን ልጆቿ በሙሉ ሰማይ እንዲያዩ ነው። ቅዳሴው ወደ ላይ ተመልከቱ አይደል? ሀበነ እግዚኦ አዕይንተ አእምሮ ወትረኪያ ከይራያ ወደ ሰው እንድናይ አልተፈቀደልንም። አቤቱ ጌታ ሆይ አይኖቻችንን አብራ አንተን ብቻ እናይ ዘንድ። ጌታን ማየት በትክክል ጌታን የምታሳይ ተዋህዶ ነች። ስለዚህ በፊልጶስ ጃንደረባው ጌታን አየ። እግዚአብሔርን ለማግኘት ቅዱሳንን መቀበል ነው። ወደ ኦሪቱ ብንሄድ ኦሪት ዘፍጥረት ምዕራፍ 39 ቁጥር 6 ላይ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው ይላል። ዮሴፍ የሚባል ከያዕቆብ ልጆች መካከል አንዱ በግፍ ግብፅ ገብቶ ባሪያ ሆኗል፣ ጲጥፋራ ቤት። እሱ ሲገባ ቤቱ በበረከት ሞላ። ለምን መሰላችሁ? ዮሴፍ የእግዚአብሔር ሰው ስለነበረ። የእግዚአብሔር ሰው ሲገባ ማን ይገባል አብሮ? እየሰማችሁ ነው? ማን ይገባል አብሮ? እግዚአብሔር ይገባል። የተክለ ሃይማኖትን ጽዋ ስናስገባ እግዚአብሔር ይገባል አብሮን። የገብረ መንፈስ ቅዱስን ስምና ገድላቸውን ስናስገባ ክርስቶስ ይገባል እኛ ቤት። ዘኪያክሙ ተወክፈ ኪያ የተወክፈ ወዘ ተወክፈ ኪያ የተወክፎ ለዘፈነወኒ እናንተን የሚቀበል እኔን ይቀበላል። እኔን የሚቀበል የላከኝን አብን ይቀበላል። ወልድን ለመቀበል አብን መቀበል ነው። አያችሁ፣ ሐዋርያትን መቀበል ጌታን መቀበል ነው። መናንያኑን መቀበል ጌታን መቀበል ነው። አቡነ ገብረ መንፈስ ቅዱስን መቀበል ማንን መቀበል ነው? ጌታን መቀበል ነው። አያ ሁሉ ጊዜ በንባብ ብቻ አይጸናም። ጌታን ስንቀበል በአምላክነቱ፣ እነሱን ስንቀበል በአገልጋይነታቸው በሚሰጡን የምስራች ሰናየ እገሪሆሙ ለእለ ይዜኑ ዜና ሰናየ መልካሙን የምስራች የሚናገሩ እግሮች በሰገነት ላይ እንዴት ያማሩ ናቸው የሌለ መጽሐፍ። ትልቁን የምስራች ሊነግረው ፊልጶስ ሲመጣ ጃንደረባው በሩን አልዘጋበትም። እባክህን ሰረገላዬ ላይ ተቀመጥ አለ። ሰረገላህን ስጠው ለእግዚአብሔር፣ ትዳርሽን ለእግዚአብሔር ስጪ፣ ልጅነትሽን ለእግዚአብሔር ስጪ።
እንደ ፈካ አበባ እንደማይጠወልቅ ጽጌረዳ እንዳማረ እንደተዋበ የሚቀጥል ሕይወት ይኖርሻል። ክርስቶስ ሲገባ ጥሩ አገልጋይ ስትሆኚ፣ ሰንበት ተማሪ ስትሆኚ፣ መዘምራን ስትሆኚ፣ አገልጋይ ስትሆኚ እንደ ፈካሽ ታድጊያለሽ። እግዚአብሔር ይገባል። የጻድቁ አቡነ ገብረ መንፈስ ቅዱስን ገድል ስትይዢ፣ ታሪካቸውን ስታነቢ፣ ለክርስቶስ የሆኑትን ምናኔ ስትደነቂ አማላጅነታቸው ቤትሽ ይገባል። ያላመነው ጲጥፋራ እንኳን ዮሴፍ ቤቱ ሲገባ እግዚአብሔር አብሮት ገባ። እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው። በቂ ነው ስለ ቅዱሳን ምልጃ። አያችሁ። ስለዚህ የኛ ቤት ስለ ገብረ መንፈስ ቅዱስ ምን ይሆናል? ንገሩኝ፣ ምን ይሆናል? ይባረካል። ስለ ተክለ ሃይማኖት የኛ ቤት ይባረካል። ስለ ቅድስት ክርስቶስ ሰምራ የኛ ቤት ይባረካል። ስለ ቅድስት አርሴማ የኛ ቤት ይባረካል። ምርጦቹ እነዚህ ናቸው። ዘተወክፈ ጻድቅ በስመ ጻድቅ ይነሳስ በጻድቅ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ወዘተወክፈ ነብየ በስመ ነብይ አስበ ነብይ ይነስ የነብዩን ዋጋ ያገኛል። የጻድቁን ዋጋ፣ የሐዋርያውን ዋጋ፣ የቅዱሱን ዋጋ የኖሩለት ክርስቶስ፣ የተሰደዱለት ክርስቶስ፣ የመነኑለት ክርስቶስ ከነሱ ጋር አለ። እነሱን ስንጠራ ጌታ ይመጣል። ምርጦቼ ናችሁ፣ የወደድኳችሁ እኔ ነኝ። የዓለም ብርሃን እኮ ናቸው ሐዋርያት ቅዱሳን፣ የዓለም ብርሃን ናቸው። ጌታ የዓለም ምንድን ነው ንገሩኝ እስኪ። ወንጌል እንደዚህ ይላል፣ አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ ይላል። እንደገና ለሐዋርያት ደግሞ ምን ይላቸዋል? አንትሙ ብርሃኑ ለዓለም። ዮሐንስ ወንጌል ምዕራፍ 8 ላይ እኔ ብርሃን ነኝ ይልና ሌላ ጋር ደግሞ የሐዋርያትን እናንተም የዓለም ብርሃን ናችሁ፣ እኩዮቼ ናችሁ እያለ ነው። ንገሩኝ እስኪ። የተገለጸበት አውድ ይለያል። አያችሁ። ስለዚህ ሐዋርያት የዓለም ብርሃን ናቸው። ከሱ ባገኙት ብርሃን ያበራሉ። እሱ በባህሪው የዓለም ብርሃን ነው። የእመቤታችን የቤዛነት ትምህርትም እዚህ ጋር አያይዤ ስናገር እንደዚሁ ነው። እሱ የዓለም ቤዛ ነው። ምትክ የሌለው መድኃኒት ነው። የሱ ምትክ የሌላት እናት ደግሞ ማን ናት? ንገሩኝ እስቲ። እመቤታችን ናት። እሷን ቤዛዊተ ኩሉ ዓለም ናት። ዓለም ሁሉ እንዲድን መድኃኒት ወልዳ ከህመም የጠበቀች ድንግል ማርያም፣ እንዳንጠፋ የመጀመሪያዋ ሔዋን ሞት ይዛ መታ ጣለችን። ድንግል ማርያም ሕይወት ይዛ መታ አነሳችን። ያቺ ለሞታችን ምክንያት ሆነች። ይቺኛዋ ዳግሚት ሔዋን ለሕይወታችን ምክንያት ሆነች። ያቺ በለስ ቀጥፋ አደማች። ይቺኛዋ ግን የፍሬዋ ደም ዓለምን እንዲያድን ይኩነን ያለች መድኃኒተ ዓለም ኮነ ደመ ጽጌኪ ክርስቶስ። የፍሬሽ ደም የዓለም መድኃኒት ሆነ ይላታል። የአበባሽ ደም ስሟ ለዘላለም የተመሰገነ ይሁን። የእግዚአብሔር እናት ድንግል ማርያም ልክ እንደዚሁ ነው። እናንተ የዓለም ብርሃን ናችሁ ባለበት፣ እኔ ብርሃን ነኝ ባለበት እናንተ ብርሃን ናችሁ እንዳለ እሱ ቤዛ ኩሉ ዓለም እንደሆነ እርሷን ቤዛዊተ ኩሉ ዓለም ናት። የእሷ የጸጋ ነው ከሱ ያገኘችው። ሐዋርያት ብርሃንነታቸው ከእርሱ ያገኙት ነው። የእሷም ጸጋነት በእርሱ ተመርጣ ያገኘችው ነው። ንጽሕት ስለሆነች ብጽሕት ስለሆነች እመ ኩሉ ዓለም ሆነች። በመስቀል ስር እናት አድርጎ ሰጠን። በዛ መካከል እርሱ መድኃኒትና አባት እየሆነ እሷ ደግሞ እናትና አማላጅ እንድትሆን ሰጠን። ምንም አልነሳትም። ስሟ የተመሰገነ ይሁን። የአምላካችን እናት ድንግል ማርያም አንዱ መንገድ ይሄ ነው። አያችሁ። ስለዚህ ሐዋርያትን ስንቀበል ማንን ተቀብለናል ማለት ነው? መልእክቱ ይሄ ነው። መጻሕፍት የሚጠቀሱባቸው አውዶች አሉ በየቦታው እያንዳንዱ ቦታ ላይ አያችሁ። እግዚአብሔር ዓለምን ሲፈጥር ሁሉ መልካም እንደሆነ አየ፣ ሰውንም ፈጠረው ይላል መጽሐፍ አይደል? እንደገና ሌላ ቦታ ላይ ደግሞ ሰውን በመፍጠሩ ምን አለ ይላል? ተጸጸተ ይላል። ምን ማለት ነው? አውዱ ይለያያል። ቦታው ላይ እንደየቦታው ይለያያል። የተገለጸበት ምክንያት የተገለጸበት ቦታ ነው። ሁሉም ቦታ አለ። እኛ በዚህ መልኩ ነው የምንረዳው። ስለዚህ ጌታን ተቀበሉ ለሚሏችሁ እውነት ነው። የእግዚአብሔር ልጆች እንድንሆን ክርስቶስን ተቀብለነዋል። በ40ና በ80 ቀን ስንጠመቅ የእግዚአብሔር ልጆች የመሆን ስልጣን ተሰጥቶናል። በሞት ላይ ኃይል የሚኖረን የቅድስና እድገት ደግሞ የሚኖረን የቅዱሳን የትምህርታቸው በረከት ከኛ ጋር ሲሆን ሰረገላችንን ስንፈቅድ ነው። ፊልጶስ ቅዱሳት መጻሕፍትን ያነባል። ኢየሩሳሌም ሰግዶ እምነትና አፈሩን ይዞ እየተመለሰ ነው። ነገር ግን የሚድነው ክርስቶስን ሲያገኝ ነው። ስለዚህ መጠመቅ ነበረበት። ክርስቶስን መቀበል ነበረበት። ዮርዳኖስ ሲደርሱ አጠመቀው። ተሻግረው ሄደ። ወደ ኢትዮጵያ መጣ። ክርስቶስን ተቀብሎ አቀበለን። ከዛ በክህነቱ መንገድ እኛ እየተቀበልን እንኖራለን። የእግዚአብሔር ልጆች ነን። ስልጣን አለን። በሞት ላይ ስልጣን ተሰጥቶናል። አጋንንትን ድል እንነሳለን። ሰረገላችንን ለቅዱሳን እንስጥ። ቤታችን፣ ህይወታችን፣ ኑሯችን ላይ ቅዱሳን ይግቡ። እነሱ ሲገቡ በረከት ይገባል።
ጲጥፋራ እንኳን ለሰራተኝነት ያስገባው ዮሴፍ ቤቱን ባርኮለታል። እኛማ የእግዚአብሔር ሰዎች ናችሁ ብለን ያመናቸው ቅዱሳን ቤታችን ሲገቡ ማን ይገባል ከኛ ጋራ? እግዚአብሔር ይገባል። ስለዚህ የቅዱሳን ገድልና ታሪክ እናጥና። ክርስቶስን ነው የምናገኝበት። በኢትዮጵያ ቤተክርስቲያን ክርስቶስን የሚከልል ጻድቅ የለም። ሲገለጹ አንዳንድ ጊዜ ግር የሚመስሉ ገድላት እንኳን ካሉ የተጠቀሱበት ሰውኛ አገባብና አውድ አላቸው፣ ትርጓሜ አላቸው እንጂ ማንም ክርስቶስን አሳልፎ የሚሰጥ በቤተክርስቲያኒቱ የለም። ትምህርቱም እንደዚሁ ነው። ስለ ክርስቶስ ለመናገር የኢትዮጵያ ቤተክርስቲያን በፍጹም ክርስቶስን ከልላው አታውቅም። የሰንበት መዝሙራት በሙሉ ክርስቶስን የሚያውጅ ነው። የቅዱስ ያሬድ መዝሙር 52ቱም ሳምንታት ያውም ለእመኮነ ስላለው እንጂ ከዛ የሚበልጥ ነው። ምስጋናው ሳያልቅ ዓመቱ ያልቃል። በኢትዮጵያ ቤተክርስቲያን ስቡሕ ወውዱስ ዘሳረረ ኩሉ ዓለም በአቲ ቃል ነው ኮመነላው ምድርን በአንድ ቃል የመሰረተ እግዚአብሔር ምስጉን ነው ብላ ነው የምትጀምረው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ማይጀምር ሰባኪ ዘማሪ የለም። ቤተክርስቲያኗም ስትጀምር ከዚህ ነው የሚጀምረው። የክርስቶስን መገለጥ ለመናገር ድንግል ማርያምን የምናመሰግንበት አውዳለ። ምንተኑ አሴክሴተ በእንተ ኩሉ ዘገበርኪ ሊተ ምን መልስልሻለሁ ላደረግሽልኝ ነገር። ምንድነው ያደረገችው እመቤታችን? እንዳናልቅ፣ እንዳንሞት፣ እንዳንጠፋ፣ እንዳንሰበር፣ በሽተኞች ሆነን እንዳንቀር ንጹሕ ባሪ ክርስቶስን በንጹሕ ማህፀኗ ይዛ ወልዳ ሽሩሩ ብላ አሳድጋ የታማሚው እናት ግን የሐኪሙ እናት ልጇን ለሕመም አሳልፈው እየሰጠ ራሱን እሷም በውስጥ በልጇ ሞት እየታመመች ሁለቱም ለዓለም እናትና መድኃኒት ሆነው ክብርና ምስጋና ለአምላካችን ይሁን። በሞት ላይ ስልጣኑን ሲያሳይ ድንግል ማርያም የዚህ ድል ማብሰር የመጀመሪያይቱ እመቤት ናት። የትንሣኤ እናት ሆነች። እሱ ትንሣኤና ሕይወት ሲሆን እሷ የትንሣኤና የሕይወት እናት ሆነች። እሱ ክርስቶስ ሲባል እሷ የክርስቶስ እናት ናት። እሱ አምላክ ነው ስንል እሷ የአምላክ ምንድን ናት? ንገሩኝ። እናት ናት። እሱ ትንሣኤና ሕይወት ነው ስንል ያ ትንሣኤና ሕይወት ለሆነው እናቱ ማን ናት? እመቤታችን ናት። ስሟ ለዘላለም የተመሰገነ ይሁን። ስለዚህ ድንግል ማርያምን መቀበል ማንን መቀበል ነው? ክርስቶስን። ለዚህ እኮ ነው ዮሐንስ እመቤታችን ተሰጠችው፣ ወደ ቤቱ ወሰዳት። አያችሁ፣ ወደ ቤቱ። ምክንያቱም በመስቀሉ ስር ቆሞ ነበረ። ነዋ ወልድኪ ነያ እምከ። ከዚያ ሰዓት ጀምሮ ወደ ቤቱ ወሰዳት። ወአይተዋ ቤቱ ይላል። ቤቱ ወስዶ አኖራት። እመቤታችንን ይዞ መሄድ ማንን ይዞ መሄድ ነው? ለዮሐንስ ክርስቶስን ነው። እስቲ የዮሐንስን ወንጌል እንየው እስቲ። ከወንጌላት ሁሉ የዮሐንስ ወንጌል ልዩ ነው። ይገርማቸዋል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው ያለው ማን ነው? መልሱልኝ ባካችሁ። ማን ነው ይሄንን ያለን? ዮሐንስ ምዕራፍ 1 ነው። ሌሎቹ ይሄንን ብለዋል። ኢየሱስ እግዚአብሔር ነው ብሎ የጻፈልን ወንጌላው ዮሐንስ ብቻ ነው። የዓለም ጥያቄ ክርስቶስ አማላጅ ነው፣ ፍጡር ነው፣ ተማላጅ ነው። ለቱ ስብሐት ክብር ለስሙ ይሁን አምላካችን። እሱ ፍጡር ያልሆነ ፈጣሪ ነው። የፍጡርን ስጋ ለበሰ እንጂ እሱ ሕይወት ነው። ሞት የሚስማማው ስጋ ለበሰ። ሞታችንን ሊሞት ሊክሰን መጣ እንጂ ስንቀበለው ክርስቶስን ሕይወት ብለን ነው የምንቀበለው። መድኃኒት ብለን ነው፣ አዳኝ ብለን ነው። ጌታ ብቻ አይደለም፣ የጌቶች ጌታ፣ የአማልክት የነገስታት የሰማይና የምድር ፈጣሪ ክብርና ምስጋና ለስሙ ይሁን። የስጋና የነፍስ አምላክ አያችሁ። ስለዚህ የስጋና የነፍስ ፈጣሪ የሆነ ክርስቶስ ኢየሱስ ነው። እርሱ ነው አምላካችን፣ እርሱ ነው መድኃኒታችን፣ እርሱ ነው ሕይወታችን። የተቀበልነው እርሱ ነው። ዮሐንስ ክርስቶስ እግዚአብሔር ነው ብሎ ነገረን። ቃል እግዚአብሔር ነው ካለ በኋላ ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ያ ቃል ስጋ ሆነ። እግዚአብሔር ነው ያለው ቃል ምን ሆነ? ስጋ ሆነ። ስጋ የሆነው ቃል ማን ነው? ኢየሱስ። ኢየሱስ ማን ነው? እግዚአብሔር። ክብርና ምስጋና ለአምላካችን ይሁን። እንዲህ ነው እኛ ክርስቶስን የምንቀበለው። ስለዚህ ለተቀበሉት ሁሉ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። አዎ ጌታን ተቀበለናል። እግዚአብሔር ብለን የተቀበልነው እንዲህ ነው። ክርስቶስ እግዚአብሔር ነው። ዮሐንስ ይህን ጻፈልን። ልብ አድርጉ። የዮሐንስ ወንጌል ምዕራፍ 2 የቃና ዘገሊላው ታሪክ ልዩ ታሪክ ነው። ክርስቶስ ተአምሩን ከዚህ ጀመረ ብሎ የጻፈልን ሌላ ወንጌላው የለም፣ ዮሐንስ ብቻ ነው። የእናቱን አማላጅነት ጠቅሶ የስድስቱ ድንጋይ ጋኖች ውሃ ወደ ወይን ተለውጠው አሳላፊዎች የተሳቀቁበት፣ የአሳላፊዎቹ አለቃ የተሳቀቀበት፣ አንገቱን የደፋበት፣ በጣም የተሳቀቁ ሁሉ ነገር ጭር ያለበት ሰርግ ሞቅ ደመቅ እንዲል ድንግል እዛ ተገኘች። ልጇም አብሮ ተገኘ እና ልጅ ደቀ መዛሙርቱ በተገኙበት
በቃና ዘገሊላ ውሃ ወደ ወይን ተለወጠ። ክርስቶስም ለመጀመሪያ ጊዜ ተአምር ገለጠ፣ ክብሩንም አሳየ። ደቀ መዛሙርቱን በእርሱ ምን አሉ ይላል? አመኑ። ይህ ሁሉ እንዲሆን ወኩሎ ዘይቤለክሙ ግበሩ ብላ ማን ሰበከችልን? እመቤታችን። እየሰማችሁ ነው? እንደምን አመሻችሁ? እመቤታችን ሰበከችልን። ልብ አድርጉ። እመቤታችን ነገር የሚላችሁን አድርጉ አለች። በቃ እመቤታችን የነገረችን ድንቅ መልእክት ነው ይሄ። ሰው ክርስቶስ የሚለውን ካደረገ ይኖራል። ቤተክርስቲያን እስካሁን ጠላት በዝቶባት ያለችው የእመቤታችንን ስብከት ሰምታ ስላለች ነው። የመጀመሪያው አዲስ ኪዳን መምህርት እሷ ናት። የመጀመሪያው አማማኝ እመቤታችን ናት። ከፍጥረት የመጀመሪያው ሰባኪ ገብርኤል ነው። ከሰው ዘር የመጀመሪያው ሰባኪ ደግሞ እመቤታችን ነች። ሰበከ ለነ ልደተ እግዚእ ወአብሰርካ ለማርያም ድንግል ወትቤላ ተፈሲ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። መተ የጌታ ልደት ለእመቤታችን አበሰርካት፣ ጸጋ የሞላብሽ ሆይ እግዚአብሔር ካንቺ ጋር ነው ብለህ በማብሰር አዲስ ኪዳንን ሰበክልን። ገብርኤል ሆይ ሰላምታ ላንተ ይገባሃል ይላል አባ ኤፍሬም ሶርያዊ በረቡዕ ውዳሴ ማርያም ላይ የመጀመሪያው ሰባኪ። ቀጥሎስ እመቤታችን ናት። የሚላችሁን አድርጉ። ትውልድ ሁሉ እርሱን ሲሰማ እንቅፋቱ እንደሚወገድ፣ የደከመ ጉልበቱ በፍቅሩ እንደሚጠነክርለት፣ ካጎነበሰበት ቀና እንደሚል፣ ባዶነቱ እንደሚሞላ ተናገረ። ክርስቶስ ነው የባዶነታችን ሙላት። ስሙት አለችን። እነሱም ሰሙት። ድንጋይ ጋኖች ውሃ ወይን ሆኖ በማን አማላጅነት? በእመቤታችን አማላጅነት። ከዚህ ቀጥሎ ያለው ሶስተኛው ይሄ ዮሐንስ ወንጌል ምዕራፍ 2 ነው። ዮሐንስ ወንጌል ምዕራፍ 3 ሰው ከዋና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ይገባ ዘንድ አይችልም። በጥልቀት እግዚአብሔር አምስቱ አዕማደ ምስጢር ይባላል። ዮሐንስ ወንጌል ምዕራፍ 3 ኒቆዲሞስና ጌታ የተነጋገሩበት እስከ ስቅለቱ ድረስ እያንዳንዱ ልጅነቱ፣ ስጋዌው፣ ምስጢሩ በደንብ ተነግሯል። እግዚአብሔር በፍቅር የተገለጠ መሆኑን ይሄ ሁሉ ምስጢር የተነገረው በአንድ ቦታ ላይ ዮሐንስ ጽፎልን ነው። ሌሎቹ ያልጻፉትም የኒቆዲሞስ ታሪክ ጭራሽ የለም። የዮሐንስ ወንጌል ምዕራፍ 4 መጻጉዕ በሰማርያ ውሃ ልትቀዳ የመጣች ሴት በውሃ ጉድጓድ አጠገብ ከሰማርያ የመጣችውን ሴት ሸክሟን አራግፎላት የከተማውን ሕዝብ ወደ አዲስ ኪዳን የመለሰበት ድንቅ የዛች ምስኪን ሴት ታሪክ ሌሎች አልጻፉትም። ዮሐንስ ብቻ ነው የጻፈው። የዮሐንስ ወንጌል ምዕራፍ 5 በቤተ ሳይዳ በበጎች በር አጠገብ ስላለው መጻጉዕ በጥልቀት የተጻፈው ታሪክ ዮሐንስ ብቻ ነው። እንዲህ እያላችሁ ገስግሱ እስከ ምዕራፍ 21 መጨረሻው ድረስ ሌሎች ያልጻፉት ዮሐንስ ብቻ የጻፋቸው አዳዲስ ነገሮች ታገኛላችሁ። ይሄ ሁሉ ለምን ሆነ? እመቤታችንን ወደ ቤቱ ስለወሰደ። ክብርና ምስጋና ለአምላካችን ይሁን። እመቤታችንን መያዝ ጌታን መቀበል ነው። ውዳሴ ማርያም መድገም በወንጌል ብርሃን መጥለቅለቅ ነው። ስለዚህ ዮሐንስ በዚህ ልክ ወንጌሉ ረቋል፣ መጥቋል፣ ከፍ ብሏል። እመቤታችንን ስናገኝ እንዲህ ነው። ጃንደረባው ፊልጶስን ስላገኘ ልጅነት አገኘ፣ ክርስቶስን አገኘ። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን ተከተሉ፣ ክርስቶስን ታገኛላችሁ። ጌታን ያልተቀበላችሁ ካላችሁ ከዚህ እምነት ውጪ ኑ፣ ቤተክርስቲያን ጌታን ታቀብላችኋለች። ሀብተ ወልድና ስመ ክርስትና ሰጥታ አምስቱን አዕማደ ምስጢር በሕይወታችሁ ገልጣ ከምስጢረ ሥላሴ ምስጢረ ሥጋዌ አንድነትና ሶስትነቱን በስጋ መገለጡን ከዚያ ተሰቅሎ ማዳኑን ምስጢረ ጥምቀት ያልተጠመቀ አይድንም የሚለው ምስጢር የምናገኝበት ምስጢረ ቁርባን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው ቃል የሚፈጸምበት ምስጢረ ትንሣኤ ሙታን ዳግመኛ የሚመጣውን ጌታ የምናይበት ሙሉ ጸሎተ ሃይማኖት አውራጣታችን ተይዞ ይደገማል። እኛም አመን ብለን እንደግማለን፣ ክርስቲያን እንሆናለን። ኑ ጌታን ተቀበሉ። እዚህ ነው ያለው ጌታ ተዋህዶ ቤት ውስጥ። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ ክርስቶስን በትክክለኛ ማንነቱ በሰከነ ሰብዕና እያመለክ ነው ተሻግረን ለመኖር ትልቁ የአዲስ ኪዳን ቤት ይቺ ናት። የአዲስ ኪዳን ቤት እዚህ ነው ጌታ ያለው፣ ሌላ ቦታ የለም። በእርግጥ የምነግራችሁ ጌታ ያለው እዚህ ቤት ነው፣ ሌላ ቤት አይደለም። በሰዎች ስሜት የማይገለጠው ጌታ እዚህ ነው ያለው። ሐዋርያት ያልከለሉት የገለጡት ጌታ እዚህ ነው ያለው። ድንግል ማርያም በግርግም አቅፋ ያየነው ሕፃን እዚህ ነው ያለው። ቀራንዮ ላይ ሆኖ እነኋት እናታችሁ እኔ መድኃኒታችሁ ያለን ጌታ እዚህ ነው ያለው። መስቀሉን ስታዩ ከታች መሶበ ወርቅ አለ። መሶበ ወርቁ ውስጥ ህብስት አለ። ከመስቀል ላይ የወረደው የሕይወት እንጀራ ለዓለም የተሰጠው በመሶበ ወርቅ በእመቤታችን ይቀመጣል። ከዚያ የወጣው መና የሕይወት እንጀራ ነው። አንቲ ውእቱ መሶበ ወርቅ እንተ ውስቴታ መና ህቡ፣ የተሰወረ መና ያለብሽ የወርቅ መሶብ አንቺ ነሽ ይላታል በውዳሴ ማርያም። ህብስት ነው፣ እሱም የሕይወት እንጀራ ነው። ዘወረደም ሰማያት፣ ከሰማያት የወረደ ወሀቤ ሕይወት ለኩሉ ዓለም፣
ለዓለም ሁሉ ሕይወት የሰጠ ክርስቶስ የሕይወት እንጀራ ነው ትላለች ተዋህዶ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ እግዚአብሔርን መቀበል እንደዚህ ነው። የተቀበሉት ሁሉ የእግዚአብሔርን ጸጋ ይወርሳሉ፣ ታላቁ በረከት ይወርድላቸዋል። ጃንደረባው ጌታን በዚህ ሁኔታ ተቀበለ። ጴጥሮስን እንመልከተው እስቲ። ጴጥሮስ ጌታውን ተቀበለ። እንዴት አድርጎ? ጀልባህን ፍቀድልኝ አለው። ና ጀልባዬ ላይ ተቀመጥና አስተምር አለው። በጀልባው ላይ ካስተማረ በኋላ አሳውን ሞልቶለት ሲወርድ ህድገን እግዚኦ ወሁርም እኔ ያለ ጴጥሮስ ጌታ ሆይ ከኔ ራቅ፣ የባህሩን አሳ ያየህበት ዓይን የልቤን ኃጢአት ካየ እጠፋለሁ ብሎ ፈርቶ ነው። ኢትፍራ አትፍራ እምይእዜሰ ታሴግር ሰብአ፣ ከዚህ በኋላ ሰው ታጠምዳለህ አለው። አሁን በጴጥሮስ መረብነት አሳዎች ተይዘዋል። ጴጥሮስ በሚይዘው የክርስቶስ ወንጌል እኛ ሁላችን ተጠምደናል። ሐዋርያትን ስንቀበል በወንጌል ፍቅር እንጠመዳለን። ጴጥሮስ ያጠመዳቸው አሳዎች ታርደው የሚበሉ ናቸው በፊት በመረቡ። አሁን ግን በወንጌል የምንጠመደው እኛ የታረደልንን የምንበላንን። እንኳን ደስ አለን። ክብርና ምስጋና ለአምላካችን ይሁን። ሰዓታችን ስለመሸ ነው። ጥልቅ ትምህርት ብዙ ትንታኔ ይፈልጋል። ግን ባጭሩ እኛ የምንሰብከው ክርስቶስ ሐዋርያት ዞረው ያስተማሩለት፣ አስቀድመው ነቢያት ትንቢት የተናገሩለት፣ ድንግል ማርያም ወልዳው በግርግም አቅፋው የታየው፣ መላእክትና እረኞች የዘመሩለት፣ ቀራንዮ አደባባይ ላይ ስለኛ መከራ የተቀበለው፣ በኋላ በመስቀሉ ግርቤ ድንግል ማርያምን እናት አድርጎ የሰጠን፣ በዮሐንስ አብራክ እኛም እናታችን እንድንል የሰጠን፣ ከመስቀሉ ግርጌ በመቃብር የወረደው፣ በሶስተኛው ቀን ከሞት የተነሳው፣ በ40ኛው ቀን ያረገው፣ በ50ኛው ቀን መንፈስ ቅዱስ የሰጠን ክርስቶስ የመቅደሳችን ጉልላት፣ የቤታችን ራስ፣ የሕይወታችን ዋልታ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ አንድ ክርስቲያን ጌታን ይቀበላል ማለት ይጠመቃል፣ ልጅ ይሆናል፣ ዓለምን ያሸንፋል። ቅድም እንዳልነው ነው። ወኩሉ ዘተወልደ እምእግዚአብሔር ይመውኦ ለዓለም ወዛቲ ኢቲ ሞዓቱ እንተ ሞኦ ለዓለም ሃይማኖትክሙ። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈው ሃይማኖታችሁ ደግሞ የክርስቶስ የሆናችሁበት የተዋህዶ ልጅነታችሁ ነው። በ40ና በ80 ቀን የተጠመቃችሁበት፣ ብርድ የማያስገባው ልብስ ክርስቶስን የለበሳችሁበት፣ የዓለምን ሙቀት ሳይሆን ሰማያዊውን ሙቀት የምትሞቁበት ክብራችሁን የተጎናጸፋችሁበት ክርስቶስ እሱ ነው። እሱን ተቀበላችሁ ለመኖር ከተዋህዶ ቤታችሁ አትውጡ። በሐዋርያት በቅዱሳን በአባቶቻችን ከሁሉ በላይ ንጽሕት በሆነች በእመቤታችን እየባረከን የሚኖር የመቅደሳችን ጉልላት ክርስቶስ ኢየሱስ ክብር ምስጋና ለስሙ ይሁን። በሰላም በሕይወት በፍቅር በስምምነት ይጠብቀን። የሰማነውን በልቦናችን ያሳድርብን። ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰብን በኢየሩሳሌም ሰማያዊት ተሰብስበን ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት የድንግል ማርያም ጸሎትና ምልጃ የቅዱሳን መላእክት ጥበቃ አይለየን።